ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? መረጃዎቻችንን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የምናደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። ባለፈው በጀት ዓመት ከ3000 በላይ በሆኑ የጤና ተቋማት ላይ በተደረገው ጥናት 17.3 በመቶዎቹ ብቻ ደረጃውን አሟልተው መገኘታቸው ተነገረ። አሁን ላይ እንደ ሀገር ከ52000 በላይ የግልና የመንግስት የጤና ተቋማት እንደሚገኙ የጤና ሚኒስቴር አስታውቋል። በሚኒስትሩ የጤናና ጤና ነክ ተቋማት ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል ለብስራት ሬዲዮ እንደተናገሩት አንድ የጤና ተቋም አገልግሎት ለመስጠት የሚያስችለው መስፈርት አሟልቶ እንዲገኝ የሚያስገድድ የስታንዳርድ መኖሩን ጠቅሰዋል። ይህንም ከጤና ተቋማት ግንባታ አኳያ ከሕክምና መሳሪያዎች ከጤና ባለሙያዎች ስነ ምግባርና ብቃት አንጻር እንዲሁም አገልግሎት አሰጣጥ ሂደቱን በተመለከተ ጉዳዮች ላይ ትኩረት ይደረጋል ብለዋል። በዚህም መሰረት በ2017 በጀት ዓመት በተደረገው የጤና ተቋም ምዘና አብዛኞቹ ከስታንዳርድ በታች ሆነው ተገኝተዋል በማለት መሪ ስራ አስፈጻሚው ጨምረው ለብስራት ሬዲዮ መናገራቸው ተገልጿል። ከ3000 በላይ የሚሆኑ የጤና ተቋማት ላይ በተደረገው ጥናት 17.3 በመቶዎቹ ብቻ ስታንዳርዱን አሟልተው መገኘታቸውን መሪ ስራ አስፈጻሚው ገልጸው ይህን ለመከላከል የተለያዩ እርምጃዎች መወሰዳቸውንም ተናግረዋል። ለማህበረሰቡ አደጋ የማይሆኑ የጤና ተቋማት በአጭር ጊዜ እንዲያስተካክሉ ማድረግ እንዲሁም ለማህበረሰቡ አደጋ ሆኖ የተገኙ ደግሞ እንዲዘጉ መደረጋቸውንም የቅድስት ደጀኔ መረጃ ያመላክታል። በኔ ላይ ሌላ ሴት ወደ ደረበው አባታችን ቤት እንመለስ ለምን አላችሁኝ በማለት ሁለት ልጆቿንና የ7 ዓመት እህቷን ውሃ ውስጥ አፍና የገደለችው እናት በእስራት ተቀጣች። በቦረና ዞን ተልተሌ ወረዳ ኢሉ ኩኔ ቀበሌ ነዋሪ የሆኑት ቡርቴ በራቆና ጎዳና ጉዮ የተባሉ ጥንዶቹ ትዳር መስርተው ልጆች ያፈሩና በአካባቢው በከብት እርባታ የሚታወቁ ሰራተኞች መሆናቸውን የቦረና ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ ለብስራት ሬዲዮ ተናግረዋል። ቡርቴ የቤት ውስጥ ስራዋን ስታከናውን ባለቤቷ የቀንድ ከብቶችን በማሰማራት ስራ ላይ ብቻ ሳይሆን በተለያዩ ስራ በመሰማራት ገበያቸውን አሳድገዋል። ይሁን እንጂ በስራ ምክንያት ባለቤቷ ከወዲያ ወዲህ ሲንቀሳቀስ በኔ ላይ ሌላ ሴት ወዷል የሚል ጥርጣሬ በማየቷ በራሷ መንገድ ይህንን እንዳረጋገጠችና እንደደረሰችበት ለፖሊስ በሰጠችው ቃል ገልጻለች። ከዚያን ዕለት ጀምሮ ሰላም እንዳጣች የምትናገረው ቡርሴ ሁለት ልጆቿን አንድ እህቷን አስከትላ ቤቷን ትታ ወላጆቿ ጋር መኖር ጀምራ እንደነበረም ተገልጿል። የ2 ዓመትና የ5 ዓመት ልጆቿን ወደ ቤታችን እንመለስ ብለው ጥያቄ እንዳቀረቡ ቡርቴ የተለያዩ የማዘናጊያ መልስ በመስጠት ለተወሰኑ ቀናት ወላጆቿ ቤት እንደተቀመጠች ኢንስፔክተር አብዲ መሐመድ ገልጸዋል። ይሁን እንጂ ሚያዝያ 23 ቀን 2017 ዓ.ም የሁለቱ የልጆች ወደ ቤት እንመለስ ጥያቄ ሲበረታባት የ2 ዓመቷ ኮላ የ5 ዓመቷ ነዲ ጎዳናን አንገታቸውን በማነቅ ውሃ ውስጥ በመስፈቅ ታፍነው እንዲሞቱ ስታደርግ የ7 ዓመት እህቷ ሰመላ የተባለችው ደግሞ ተደናግጣ ድርጊቷን ስትመለከት እሷንም በተመሳሳይ መንገድ አንገቷን አንቃ ውሃ ውስጥ እንደደፈቀቻትና ታፍና እንድትሞት እንዳደረገቻት በማስረጃ ተረጋግጧል። ድርጊቱን ከፈጸመች በኋላ የአእምሮ ህመም እክል እንደገጠማት ለማስመሰል ጥረት ብታደርግም ፖሊስ ግን ተጠርጣሪዋን ወደ አማኑኤል የአእምሮ ህሙማን ሆስፒታል በመላክ ሙሉ ምርመራ እያስደረገ ሲሆን በሆስፒታልም በተደረገላት ምርመራ ምንም አይነት የአእምሮ ህመም እክል እንደሌለባትና ሙሉ ለሙሉ ጤነኛ መሆኗ ሆስፒታሉ ለፖሊስ በሰጠው መረጃ ማረጋገጥ ተችሏል። ፖሊስም ከሆስፒታሉ የአስከሬን ምርመራ ጋር የተለያዩ ማስረጃዎችን በማጠናከር የምርመራ መዝገቡን አጠናቀው ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የቦረና ዞን ከፍተኛ ፍርድ ቤትም ጥር 4 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቡርቴ በራቃ በእድሜ ልክ እስራት እንድትቀጣ የወሰነባት መሆኑን ኢንስፔክተር አብዲ መሐመድ ጨምረው ለብስራት ሬዲዮ መናገራቸውን የቤዛዊት አድራጊ መረጃ ያመላክታል። ኡጋንዳ ሐሙስ ዕለት ከሚካሄደው ምርጫ አስቀድሞ ኢንተርኔትን አቋረጠች። የኡጋንዳ የኮሙኒኬሽን ባለስልጣን ሁሉም የኢንተርኔት አቅራቢዎች ከሐሙስ ምርጫ አስቀድሞ አገልግሎታቸውን እንዲያቋርጡ አሳሰበ። መንግስት እዚህ ውሳኔ ላይ የደረሰው ለህዝብ ደህንነት በሚል መሆኑን የገለጸ ሲሆን በኦንላይን የሚሰራጩ ሐሰተኛ የተዛቡ መረጃዎችንና የምርጫ ማጭበርበር እንዲሁም የአመጽ መቀስቀስን ለመከላከል መሆኑን በመጥቀስ ውሳኔውን ተከላክሏል። በዚህ ወር መጀመሪያ ላይ የኡጋንዳ የኮሙኒኬሽን ባለስልጣን የኢንተርኔት መቆራረጥ ሪፖርቶችን ተራ ወሬ ሲልም አጣጥሎ ነበር። በወቅቱ የባለስልጣኑ ሚና በመላ ሀገሪቱ ያልተቋረጠ ግንኙነት ማረጋገጥ እንደሆነም ተነግሯል። እንደ አውሮፓውያኑ በ2021 በተካሄደው ብሔራዊ ምርጫ በርካታ ሰዎች የተገደሉበትን የተቃውሞ ሰልፍ ተከትሎ በሀገሪቱ ኢንተርኔት ቢያንስ ለ1 ሳምንት ተቋርጧል። ባለስልጣኑ የኢንተርኔት እገዳ ማክሰኞ ከቀኑ 9 ሰዓት ጀምሮ መጀመር እንዳለበት ቢገልጽም መቼ እንደሚያበቃ ግን አላሳወቀም። መደበኛ የሞባይል ዳታ ተጠቃሚዎች ኢንተርኔት ማግኘት እንደማይችሉ ሪፖርት ቢያደርጉም እንደ ትላልቅ ሆቴሎች ያሉ አንዳንድ የንግድ ተቋማት ግን ገመድ አልባ ግንኙነት መጠቀማቸው
መስራታቸውን ቀጥለዋል። የድምጽ ጥሪዎችና መሰረታዊ የአጭር መልእክት አገልግሎቶችም ስራቸውን እንደሚቀጥሉ ይጠበቃል። ሐሙስ ዕለት በሚደረገው ምርጫ የ81 ዓመቱ ፕሬዝዳንት ዩዌሪ ሙሴቬኒ እና የ44 ዓመቱ የቀድሞ ድምጻዊ ቦቢ ዋይን ይፎካከራሉ። የሁለቱ ተፎካካሪዎች በተጨማሪም ሌሎች 6 ግለሰቦች ይወዳደራሉ። ቦቢ ዋይን በአገሪቱ የኢንተርኔት አገልግሎት እንደሚቋረጥ የሚገልጸው ደብዳቤ ይፋ ከሆነ በኋላ ለደጋፊዎቹ በኤክስ ገጹ ላይ ባስተላለፈው መልእክት በብሉቱዝ የሚሰራ መተግበሪያ በስልካቸው ላይ በፍጥነት እንዲጭኑም ጠይቋል። ቻይና በኢራን የውስጥ ጉዳይ ላይ የውጭ ጣልቃ ገብነትን እንደማትቀበል አስታወቀች። ዶናልድ ትራምፕ ዩናይትድ ስቴትስ በቴህራን ላይ በጣም ጠንካራ እርምጃ እንደምትወስድ ካስጠነቀቁ በኋላ ቻይና በኢራን ውስጥ ጉዳይ ላይ የሚደረገውን ማንኛውም የውጭ ጣልቃ ገብነት ትቃወማለች። የሚኒስትሩ ቃል አቀባይ ማኦ ኒንጊ ስለ ትራምፕ አስተያየቶች ሲጠየቁ ቻይና የኢራን መንግስትና ህዝብ አሁን ያሉትን ችግሮች ማሸነፍና ብሔራዊ መረጋጋት መጠበቅ እንደሚችሉ ተስፋ ታደርጋለች ብለዋል። በተመሳሳይ ጊዜ ቻይና የውጭ ኃይሎችን በአንድ ሀገር ውስጥ ጉዳይ ጣልቃ ገብነት መግባትን ትቃወማለች እና በዓለም አቀፍ ግንኙነቶች ውስጥ የኃይል አጠቃቀምንና ማስፈራራትን አትደግፍም ሲሉም ተደምጠዋል። በኢራን ውስጥ በተካሄደው የተቃውሞ ሰልፍ ላይ ትራምፕ እሁድ ዕለት ለጋዜጠኞች እንደተናገሩት በጣም ጉዳዩን በትኩረት እየተመለከትን ነው፣ ወታደሩም እየተመለከተው ነው፣ እናም አንዳንድ በጣም ጠንካራ አማራጮችን እየተመለከትን ነው ሲሉም ተደምጠዋል። መቀመጫውን አሜሪካ ያደረገው የመብት ተሟጋች ድርጅት እንዳስታወቀው የኢራን ባለስልጣናት በወሰዱት የኃይል እርምጃ ከ2400 በላይ ጸረ መንግስት ተቃዋሚዎችን ተገድለዋል ብሏል። የኢራን መንግስት ዩናይትድ ስቴትስ ለወታደራዊ ጣልቃ ገብነት ሰበብ ትፈልጋለች በማለትም ክስ ሰንዝሯል። ይህ የጨዋታ መጽሐፍ ከዚህ በፊትም አልተሳካም ሲልም አስጠንቅቋል። ተመልካቾቻችን ለዕለቱ ያዝናቸው የብስራት የዩቲዩብ መረጃዎቻችን ይህንን ይመስሉ ነበር። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሰላም።